በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ልጆች፣ በመንገድ እየሄዳችሁ የማታውቁት ነገር ግን ከሳይክል የወደቀ እና የተጎዳ ልጅ ብታገኙ ምን ታደርጋላችሁ? ዝም ብላችሁ አልፋችሁ ትሄዳላችሁ ወይንስ ለመርዳት ትቆማላችሁ? ኢየሱስ ክርስቶስ ስለ እውነተኛ ፍቅርና ደግነት ያስተማረንን በደጉ ሳምራዊ ታሪክ ውስጥ እንመልከት። አቤት ያንተ ሥራ እጹብ ያንተ ሥራ፣ አቤት ያንተ ሥራ አያልቅም ቢወራ። አንድ ቀን ኢየሱስ ክርስቶስ ብዙ ሰዎችን እያስተማረ ነበር። አንድ ሰው ተነስቶ እንዲህ ሲል ጠየቀው፣ መምህር ሆይ የዘላለም ሕይወት እንዳገኝ ምን ላድርግ? ኢየሱስ ክርስቶስም የእግዚአብሔርን ሕግ ምን ይላል? ሰውየው መልሶ አምላክህን እግዚአብሔርን በፍጹም ልብህ ውደድ፣ ባልንጀራህንም እንደ ራስህ ውደድ። ኢየሱስ ክርስቶስም ልክ ነህ፣ ይህን አድርግ በሕይወትም ትኖራለህ አለው። ነገር ግን ሰውየው ኢየሱስ ክርስቶስን ሊፈትነው ፈልጎ ጎረቤቴ ማን ነው ሲል በድጋሚ ጠየቀው። ኢየሱስ ክርስቶስም በምሳሌ ለማስረዳት የሚረዳው አንድ ታሪክ መናገር ጀመረ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ብቻውን ይጓዝ ነበር። በድንገት የወንበዴዎች ቡድን አተካው። ዕቃውን ወስደው ክፉኛ ጎዱትና መንገድ ዳር ጥለውት ሄዱ። ብዙም ሳይቆይ አንድ ኬስ መጣ። የተጎዳውን ሰው አየ፣ ግን ወደ ሌላኛው መንገድ ተሻግሮ መጓዙን ቀጠለ። ከዚያም አንድ ሌዋዊ መጣ፣ ሌላ ሃይማኖተኛ ሰው። የተጎዳውን ሰው ተመለከተ፣ ግን ደግሞ እሱም ዝም ብሎ ሄደ። ከዚያም አንድ ሳምራዊ መጣ። የአይሁዶችና ሳምራውያን ጨርሶ አይገባቡ፣ ጠላቶች ነበሩ። ሳምራዊው ግን የተጎዳውን ሰው ባየ ጊዜ ልቡ በደግነት ተሞላ። ወዲያው ቆመ፣ የሰውየውን ቁስሎች አጸዳ፣ በእርጋታ በአህያው ላይ አስቀመጠው እና እርዳታ ወደሚያገኝበት ስፍራ ወሰደው። ገንዘቡንም ከፈለና እባክህ ተንከባከበው፣ ስመለስ ተጨማሪ ወጪ ካለ እከፍልሃለሁ ብሎ ሄደ። ታሪኩን ከጨረሰ በኋላ ኢየሱስ ክርስቶስ እንዲህ ሲል ጠየቀው፣ ከነዚህ 3 ሰዎች ለተጎዳው ሰው ጥሩ ባልንጀራ የሆነው የትኛው ነው? ሰውየው መልሶ የረዳው። ኢየሱስ ክርስቶስም ሂድና እንዲሁ አድርግ አለው። ልጆች፣ ኢየሱስ ክርስቶስ ከኛ የሚፈልገው ይህንን ነው። እሱ ሁሉንም ሰው እንድንወድ ይፈልጋል። ጓደኞቻችንን ብቻ ሳይሆን ማንንም ሰው። ባልንጀራህን እንደ ራስህ ውደድ። ሉቃስ 10:27። ይህ ማለት ደግ ከሆናችሁ ተንከባካሪ እና ሌሎችን ለመርዳት ዝግጁ መሆን ማለት ነው። ምክንያቱም ሁሉም ሰው ጎረቤታችን ነው። ስለዚህ ልጆች አስታውሱ፣ እንደ ደጉ ሳምራዊ ሁኑ። ደግ፣ አፍቃሪ እና በእግዚአብሔር ርኅራኄ የተሞላ። ዛሬ ማንን መርዳት ትችላላችሁ? በጨዋታ መሃል ስትሮጥ የወደቀች ጓደኛሽን? ኳስ ሲጫወት የወደቀ ጓደኛሽን? ማንን? አብራችሁን ስለቆያችሁን እናመሰግናለን። ስለነበረን ግሩም ጊዜ የአምላካችን ልዑል እግዚአብሔር ስም የተመሰገነ ይሁን።
የፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም ከሁላችን ጋር ይሁን። ይቆየ። አቤት ያንተ ሥራ እጹብ ያንተ ሥራ አቤት ያንተ ሥራ አያልቅም ቢወራ